ፐልስ ኦፍ አፍሪካ ሲቋቋም በቀዳሚነት አፍሪካ ላይ የተመለከቱት አሉታዊ የሆኑ ትርክቶችን ለመቀየር ነው የተቋቋመው። ይሄም ሰሚት እንግዲህ ከዛ ጽንሰ ሐሳብ ጋር አብሮ የሚሄድ ሰሚት ነው። ዳትስ ዋይ እኛም ከኤጄ ቴክኖሎጂ ግሩፕ ጋር አብረን ለመስራት ይወሰን ነው። በዋነኝነት አፍሪካ ላይ የሚነዙ ሐሰተኛ ትርክቶችን ለመከላከል አት ሴም ታይም ደግሞ ራሳችንም ደግሞ የአፍሪካን ስቶሪ እኛ አፍሪካኖችን ለአፍሪካኖችም ከአፍሪካም ውጭ ላሉት ሰዎች መናገር አለብን የሚለው ነገር ከግምት አስገብተን እሱ ላይ እንሰራለን። ትልቁ ነገር በተጽዕኖ ፈጣሪዎች መካከል የጋራ ዓላማ ይዘው እንዲንቀሳቀሱ በተለይም በእነሱ መካከል ትብብር እንዲፈጠር ያለመ ነው ማለት ነው። የ2063 የአፍሪካ ህብረት ፍላግሺፕ ፕሮጀክት ነው። አህጉሪቷ የምትጓዝበት የ50 ዓመት እቅድ ነው። በዚህ ላይ ደግሞ አገራት በውስጧም ያሉ ህዝቦች የጋራ የሆነ መግባባት ሊኖራቸው ይገባል ይህንን እቅድ ለማሳካት። በዛ ረገድ ይሄም ሰሚት የራሱን ኮንትሪቢዩሽን ያደርጋል። ፐልስ ኦፍ አፍሪካ ፓን አፍሪካን ሚዲያ ነው። የሶሻል ሚዲያ ኢንፍሉዌንሰር በጉባኤው ላይ ተሳትፎ የሚያነሷቸውን ሀሳቦች በተለይም በዜና በፕሮግራምና በተለያዩ መልኩ ለህዝቡ እንዲደርስና በተለይም አፍሪካ ህብረት የያዘው ይሄ የ2063 አጀንዳ እንዲሳካ ያው እኛ እንደ ጋዜጠኞች እንደ ሚዲያ ኢንስቲትዩሽን የሚጠበቅብንን ኃላፊነት እንወጣለን። የፕሮግራሙ ዓላማ ኢትዮጵያን ለዓለም መሸጥ እንዲሁም ደግሞ የአፍሪካ ውስጥ ያሉት የተጽዕኖ ፈጣሪዎች ስፔሻሊ በሶሻል ሚዲያ ያሉት ወደ ኢትዮጵያ መጥተው ስለ ኮንተንት ክሪኤሽን ስለ ተጽዕኖ መፍጠር እንዲሁም ደግሞ ስለ ሌተስት የሆኑ ቴክኖሎጂዎች ስለ ኤአይ ስለ ሞኔታይዜሽን ወይም ከሶሻል ሚዲያ ገንዘብ ማግኘት ስለ አፍሪካን ዩኒየን ደግሞ አጀንዳዎች እዚህ ኢትዮጵያ ላይ መጥተው እንዲያወሩ መልካም እድል የሚፈጥር ጉባኤ ነው። ምን አይነት ኮንተንቶችን ይሰራሉ? ይዘቶቻቸው ምን ይመስላል? ስለ ሀገራቸው ራሱ ፖዚቲቭ ነው ወይ? ስለ አፍሪካ ፖዚቲቭ ነው ወይ? ፓን አፍሪካኒዝም ላይ ምን ያህል ይሰራሉ? ኮንተንቶቻቸው ደግሞ ከሃይማኖት ጋር ከፖለቲካ ጋር ከተለያዩ ነገር ጋር የማይቃረን መሆኑን አይተን ገምግመን ወደ መጨረሻዎቹ የደረሱትን ነው ለምርጫ አቅርበን አሁን 60ዎቹን የመረጥናቸው ማለት ነው።